ንብረትሽን ከከለከሉሽ ልክ ሲወጡልሽ አይተሽ ቤትሽን ቅጥል አድርገሽ ውድም ማድረግ ነው። በቃ ካልሰጡሽ መቃጠል። እርሜ ይስጠን እንጂ ገና ብዙ ጉድ እንሰማለን። ኖማ ያገሬ ልጆች አንድ ነገር ልንገራችሁ፣ በጣም ነው የሚያሳዝነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰቦቼ እንዴት ናችሁልኝ? ሁላችሁንም ሰላም ብያለሁ። ለቻናሌ አዲስ የሆናችሁ ሰብስክራይብ በተማሪ የነካችሁ ሰብስክራይብ አድርጉልኝ ቻናሌን። እንደዚሁም ውድ ቤተሰቦቼ ላይክ ሸር አድርጉልኝ። እውነት ለመናገር በጣም ያሳዝናል። አንዲት እህታችን ሳዑዲ አረቢያ ረጅም አመት መጀመሪያ ወደ አረባ ሀገር በሚከድበት ሰዓት ነበር ሄደችውና ረጅም አመት ሰርታለች። ረጅሙን አመት ትሰራ ወንድሞቿንም እንደዚህው ስትወስድ አንዱ በባህር ሲሄድ አንዱ በባህር ስታነሳ አንዱ እንደዚህ በጠለብ በመከራውን አይታል። አንዱ መኖሪያ ፍቃድ ስታሰራ ረጅም አመት ሰርታ በመጨረሻ ላይ በቃ የደከማት ሲመጣ አገሯ ላይ 11 ክላስ ሰርቪስ ትሰራለች ማለት ነው። በጣም ነው የሚያሳዝነው። 11 ክላስ ሰርቪስ ሰርታ ከዛ ወደ ኢትዮጵያ ትመጣለች። መጣችና ቤተሰቦቿን ልክ በ15 ቀኗ ቤተሰቦቼ እንግዲህ ጠቅልሌን የመጣሁትና ቤቴን ስጡኝ፣ በስኛ አድርጉልኝ፣ እኔም ቤቴን እያከራየሁ የኪራውን ብር ለራሴ አረጋለሁ፣ እኔም የቻልኩትን ስራ እሰራለሁ ትልና ቤተሰቦቿን ጠይቃቸዋለች። ቤተሰቦቿ ምን ቢሉ ጥሩ ነው እንደ አረብ ሀገር ላይ ኑራችሁ የምትመጡ ሴቶች ግን ምናችሁ ነው የሚያማችሁ? አረብ ሀገር ላይ ውጭ ሀገር ኑራችሁ የምትመጡ ሰዎች ለመሆኑ ራሳችሁን አታችሁ ነቅላችሁ ነው እንደምትመጡት? አብዳችሁ ነው እንደምትመጡት? ይሏታለን። ከዛ ልጅም ትደናገጣለች። እንዴ ምን እያላችሁ ነው ማለት የሆነ እየቀለዱና ምናምን የሆነ በቃ እየቀለዷት ነው የመሰላት። ከዛ እንዴ ለምን ያላችሁኝ እያለ ልጅቷ በጣም ታብሰለስላለች። እኔ ምን ተናግሬ ነው? ክፉ ነገር አልተናገርኩ። የጠየኩት ገንዘቤን ላቤን የለፋሁበትን ነውና ለምንድን ነው እማትረዱኝ ትልና ትንሽ ልጅቷ ታዝንባቸዋለች። ከዛ ቤቱ ከተሰራበት ቦታ ስትሄድ ኮርኒስ ምናምን ተሰርቶለታል። ቤቱ በጣም በሚያምር ሁኔታ ተሰርቷል። ነገር ግን ለአስተማሪዎች ስለተከራየ እሷ ደግሞ አስተማሪ እንዲከራይብኝ አልፈልግም፣ ቤቴን በንጽህና የሚይዝልኝ ሰው ነው የምፈልገው ስልና ልክ እንደ ራሷ ቤት አድርጋ ማለት ነው። ያው ስለለፋችበት በስሟን ባይሆን የራሷ ቤት ነው የመሰላትና ከዛ ቤተሰቦቿ ቤቱን ገና ሳትመጣ በፊት በትልቅ ወንድሟ ስም አድርገውታል። ወንድሟ መኖሪያ ፍቃድ ስላለው እየተመላለሰ የንግድ ስራዎችን ይሰራልን ማለት ነው። ከዛ እሷ ደግሞ እንግዲህ ጠቅላላ የመጣችው ለራሷ መኖሪያ ፍቃድ ሳይኖራት ለቤተሰቡ ለወንድሞቿ ለእህቶቿ መኖሪያ ፍቃድ ያሰርታ ለራሷ ግን ምንም ነገር የላትም። ኢላያች አንዲት ቤት ብቻ ናት እንጂ ማለት ነው። ከዛ እውነት በጣም ነው የሚያሳዝነው። በጣም የሆነ ይሄ ቀልድ ተረት እንዳይመስላችሁ ወላሂ በጣም ነው ልብ የሚነካው። ከዛ ተወልጅ አሁንም በድጋሚ ቤተሰቦቿን እንዴ ዝም አላችሁኝ ችላላችሁኝ እሳ ጉዳይን ላስጨርስና ወደ ስራ እንዲገባ እኔ ደክሞኝ ነው የመጣሁት፣ እያመመኝም ነው፣ ሰላምም የለኝም፣ ስለዚህ የተረጋጋ መንፈስ የለኝም ነው አባካችሁ ትላለች። አሁንም ቤተሰቦቿ ችግር የለውም ይሄ ደግሞ ቀላል አይደል እንዴ ከኛ እጅ ያለውን ሌላውን ገንዘብሽን ሰብስቢ እንጂ ደግሞ ለዚህ ለቀላሉ ይሏታል ማለት ነው። ከዛ ምን ሌላ ገንዘብ አለኝ፣ ገንዘብ ይሄ ብቻ ነው፣ ስለዚህ ቆፍጠን ብላ ማለት ነው ይሄ ብቻ ነው፣ ነገ ዛሬ አትበሉ፣ ሰጡኝ እንደሆነ ስጡኝ ትላለች። ከዛ ወሬ ትሰማለች ማለት ነው። እንዴ ቦታውን እኮ እንደዚህ አድርጎ ወንድምሽ በራሱ ስም አሰርቷል ምናምን የሚል ትሰማለች። ከዛ ለእናት ጠይቃታለች። እንደዚህ እናቴ እንደዚህ እየሰማሁ ነው፣ እውነት ነው ወይ እንዴ? ድሮ ማለት ወንድሟ ሰርቶላታል። እንግዲህ ወንድሟ በጣም ረጅም አመት ስለቆየች እሱ ስለሚመላለስ እሷ መኖሪያ ፍቃድ ስለሌላት በሚመጣበት ሰዓት እሱ ቤቱን እያስተካከለላት እያሰራላት እያሳመረላት ነው የሚሄደው። እንዴ ድሮስ አንቺ ለፍተሽበታል እንዴ? የለፋበት እኮ እሱ ነው ልጄ በበረሃ እየተንከራተተ እየሰራ እየመጣ ላቡን ጠብ እያረገ አንቺ እኮ የማንንም ልጅ ስታነሽና ስትሰቅሊ ነው እንጂ ኖርሽ ለራስሽ ምን አድርገሻል መሰለሽ? ወይ አልወለድሽ ወይ አላገባሽ ወይ ቤት አልሰራሽ። ከዛ እንደገና አትወልጅ እንዴ? ምን እያላችሁ ነው? ምን እያሰባችሁ ነው? እኔ ዛሬ ገና ከመጣው 2 ወር 3 ወር ሳላድር እናንተ ጋር ገና በዚህ በአንድ ወር ውስጥ እንዴት እንደዚህ ትሉኛላችሁ ትልና አትወት በጣም ትናደድና ለወንድሟ ትደውልለታለች። ወንድሜ ምን እየተካሄደ ነው? ለምንስ አልነገርከኝም? በአንተ ስም ወረቀቱ እንደሰራ ከዛ እንደተሰራ ወረቀቱ በአንተ ስም እንደተደረገ ቤቱ በአንተ ስም እንደተሰራ ለምን አልነገርከኝም? ትልና ለወንድሟ ትነግረዋለች። ወንድሟ ደግሞ እንዴ እኔ ላንቺ ሰርቻለሁ እንዴ? ለራሴ ነው እንጂ የሰራሁት። ማንቻውን ቤት ነው የምትጠይቂኝ? ስለማንቻው ቤት ነው እያወራሽኝ ያለው? አልገባኝም ሲላት ከዛ እንዴ ምን እያላችሁ ነው? እኔ እየጠየቅኩ ያለሁት የለፋሁበት ያን የደከምኩበትን ቤቴን እንድትሰጡኝ ነው። ጥያቄ ያንን ነው፣ እባካችሁ ስጡኝ ስትላችሁ ጭራሽ ቤተሰብ በቃ ወሬ በወሬ ሆኖ ቀረ።
አንዴ ሽማግሌ እንደዚህ ይላታል፣ አንዴ ወንድምሽ የለፋበትን ትከፍያለሽ ይሏታል፣ አንዴ በቃ ምንም ባህር ዛፍ ምናምን ነገር እንጨት የቤተሰብ ነው ይሏታል። ልጅቷ በቃ አይሚሯ ሊነቅል ደረሰ። ከዛ ልጅቷ ታመመች፣ በድንገት በጣም ታመመችና ወደ ሐኪም ቤት ገባች። ሐኪም ቤት ሄደች። ሐኪም ቤት ደርሳ 3 ቀን አላደረችም፣ ህይወቷ አለፈ። በጣም ነው የሚያሳዝነው፣ ህይወቷ አለፈ። እና ቤተሰብ ወዴት እየሄደ ነው ማለት ወላጅ ወዴት እየሄደ ነው? ወንድም ወዴት እየሄደ ነው? ልጅቷ ሞተች። ከዛ ልጅቷ እንደሞተች ሁሉም ሰው በጣም አዘነ። በጣም አረብ ሀገር ስለሰራ ልጅ የላትም፣ ምንም ነገር የላትም ማለት ረጅም አመት ያኔ ከኛ በፊት ነው የሄደችው ማለት ነው። ገና መጀመሪያ ሳውዲ አረቢያ በሚከድበት ሰዓት ነው የሄደችው እና ሁሉም ሰው አዘነ በመሞቷ ማለት ነው። 11 ክላስ ሰርቪስ ሰርታለች። እንግዲህ ያኔ ያህል አመት ስትኖር ሌላ ነገር ሌላ ገንዘብ የላትም። ያላት ምንድነው እህቶቿን ወንድሞቿን ስታነሳ፣ አንዱ በባህር ሲሄድ አንዱ በባህር ስታነሳ፣ ለቤተሰቦቿ ስትደጉም በቃ መከራዋን ስታይ ነው የኖረችውና መጨረሻ ላይ መጣይ ይሄ ነገር አጋጠማት። ልጅቷ አላህ ይማራት፣ አላህ ይዘንላት፣ ወደማይቀረው ሀገር ሞት ሄደች። እውነት በጣም ያሳዝናል። ከዛ አቶ ልጅ በመጨረሻ ላይ ሞታለች። ወንድሞቿም ከሳውዲ አረቢያ መጡ። አዛይ መሰሉ፣ አልቃሽ መሰሉ። በቃ ወይኔ ወይኔ ያሉ ቀበሯት፣ ጨረሱ። በመጨረሻ ላይ ደግሞ ምን ቢሆን ጥሩ ነው? ትላንትና ልጅን ቤተሰቦቿ የወንድምሽ ነው እያሉ ሲያከራቷት አልነበረ? ልጅቷ እንደሞተች ለአንድ ሳምንት አዘኑ። እቃዋ ይሉሻል፣ ልብሷ፣ ጫማዋ፣ በቃ ጌጣጌጧ እንደው ወሬው ልነግራችሁ አልችልም። እንዴ ውር ነው መቼም ይዛችሁ ባትመጡም ይዛችሁ ብትመጡም ወሬ ይወራል። ባዶ ሻንጣ ማንጭ ትልቅም ሻንጣ ይዘሽ ነው የተወለ ይወራልሻል። ከዛ መጨረሻ ላይ የወርስ ገንዘብ ተጠየቀ። አባትም ወንድምን የኔ ነው ይላልን፣ ወንድምም የራሴ ነው። ልጅቷ እውነት ለመናገር ማለት ነው ቤተሰብ የዘኛ ለገንዘብ መሞት ማለት በቃ የሚያልቅ እንዲሁ የአረብ ሀገር ሴት ማነው ወዳጅሽ፣ ማነው ዘመድሽ፣ ማነው ጥላትሽ? አንቺ ለራስሽ ሳትኖሪ ለራስሽ መኖር ሳታቂበት ለሰው እየኖር ሰው ማኖር የምትችይበት እና በጣም ነው ያሳዘነችኝ። አሁን ቤተሰቦቿ ምን ደረሱ? ወንድሟም ሳውዲ አረቢያ ነበር የሚኖረው። ሳውዲ አረቢያ መኖሩን ትቶ ኢትዮጵያ መጥቶ አሁን እየተከራከሩ ነው። በምን አባትም እኔ ነኝ የምወርሰው፣ ልጅም ደግሞ የራሴ ነው ራሴ ነኝ የምወርሰው፣ ወንድሞቿም እኛ ነን የምንወርሰው። አሁን ቤቱ ብታው በጣም በጦር ነው ያለው። በጣም በቃ በጭቅጭቅ ነው ያለው። እኔ ግን ያዘንኩት አንድ ነገር ልንገራችሁ፣ ሞት አይቀርም። አረብ ሀገር ላይ የምትሰሪው እህቴ ገንዘብሽን ካጣሽ እንደዚህ እንዲህ አይነት ችግር ከደረሰብሽ እውነት ካሁኑ መማር መቻል ያለባችሁን ተማሩ። ገንዘባችሁን በራሳችሁ እጅ አድርጉ። ገንዘባችሁን በሰው ያለባችሁ የሰው ላይ ያለ በፍቅር ተቀበሉ። አላገኛችሁም፣ አልተሰጣችሁም ስላልሰጠኝ ወይንም ገንዘቤ ስለሌለ ብለሽ ራስሽን ነቅለሽ አብዲሽ ውርም አትግቢ። ራስሽን አሳልፈሽ አትሞቺ። ይው ዛሬ እነሱ የኔ ነው ያንተ ነው የኔ ነው ያንተ ነው። ዛሬ ወንድማማቾቹ ፍርድ ቤት ለፍርድ ቤት ይመላለሳሉ። ወላጅም ትላንትና የሷ መሆኑን ካወቀ ረልጅ ያንቺ ነው ብሎ ቢያስደሳት፣ ዛሬ ግን አባት ምን ይላልን? ምን ነው አንድ ልጅ ጥላልኝ በነበረ፣ ምን ነው አንድ ዲቃላ ጥላልኝ ሄዳ በነበረ። ዛሬ ይሄን ገንዘብ አይጋደሉበትም። እሷ እንደመጣይ መስጭ ሰጣት፣ እሷ እንደመጣይ መቻ አስረከባት። አይደለሽም የወንድምሽ ነበር የተባለችው። ዛሬ ግን አሁን ወንድሟ ሲከሰው ወንድሟ ጋር ሲካሰስ ምን ነው አንድ ዲቃላ ኑሮ አበቆ ይያልና እባካችሁ ተጠንቀቁ።